ሞላበት አደፈ ሲሉኝ ነሳሁ። ሰላም አለይኩም ዲፋንት ሻቤሰዎች እንዴት ናችሁ? ኢና ሊላሂ ወኢና ኢለይሂ ራጂዑን። ዛሬ ከታሪኮች ሁሉ አንድ ታሪክ ይወጣል። ከሞቱት ውስጥ እየወጣ ነው። እንዴት እንዳሳዘነ ግን ወላ ጧት አልቅሽ ወጥቶልኛል። ዝም እየጠራኩ ቤት ማለት ነው እያሰብኩት እየሳልኩት በቃ ወላሂ ላዚም አላማውን እየሳልኩት በቃ አልቅሽ ወጥቶልኛልና ይታያችኋል። ሻንጣ እንግዲህ ሀረጎ ነው እንደምታዩት። ሀረጎ ላይ መኪናው በተገለበጠ ሰዓት ተመልከቱ። ይሄ ሻንጣ ይታያችኋል። ይሄ ሻንጣ የምታዩት እንግዲህ የመካነ ሰላም ልጅ ከዱባይ ሀገር ገብታ 3 ወር ተቀምጣ ወደ ዱባይ ድጋሚ ለመስራት ድጋሚ ሌላ ነገር ለማቋቋም ለመስራት እየመጣች እያለሽ ከሞቱት አንዷ ናት። ተመልከቱ ሻንጣውን እዚህ ጋር ይታያችኋል። እና በቃ ወላሂ አዚም እየሳልኩት ያአላህ አሁን እቺ ልጅ እኮ 3 ወር ስትቀመጥ እኮ ያላትን እንኳን በልታ ጨርስም በ3 ወር ቤት ሊኖራት ይችላል። የተወሰነ ነገር ልጨምር ብላን የመጣችው ያለ በነገራችን ላይ በዜሮ መቼም ኢትዮጵያ የሚገባ የለም። 100 ሺህ ብርም ካለን አለን ነው የሚባለው። ለተብቃቃ የጀበና ቡናም ሰርቶ መኖር ይችላል። ኢማናተን ነው እንጂና አየሳልኩት ነበረ ያላትን ሳትበላ እስኪ ትንሽ ጭማሪ ያመጣሉ ቤት ሰርታ ከሆነ ቃሂጂ ልግዛ ወይ ደግሞ መንቀሳቀሻ መስሪያ ብር ላምጣ ብላ ነው እንግዲህ ተመልሳ የመጣችው። ከ3 ወር በኋላ እየመጣች ነበረችውና ያላትን ሳትበላ እንኳን ተጨማሪ ላምጣ ብላ የወጣች ናት። እንግዲህ ወጣ ይቀራችሁ ከቤተሰቦቿ ጋር ስትለያይ ከ3 ወር በኋላ ውስጧ ምን እያሰበች እንደሆነ ምንም ጥርጥር የለው። ተመልሳ አረብ ሀገር ሰርታ እንደገና ሌላ ነገር ይዛ ደግሞ ሀገሯ ለመግባት ነውና ረጅም ምኞት አጭር ጉዞ ደሴ ስትገባ ህይወቷ ወደ አኺራ እና በጣም እያሰብኩት በቃ የሰው ልጅ ነገርኛውን ትላልቅ ነገር ነው ምንምን ያለን እንኳን አልበላንም። እንደው ቢያንስ አሁን ገዝ ውስጥ ካለን ውስጥ እንደው 500 ሺህ ብር እንኳን አንድ ሰው የሚያጣ ይኖራል አይኖርም? ቤት የሌለው ቢያንስ 500 ምናምን ሺህ ብር አናጣም። ቤት ያላችሁን ቤት አላችሁ ኦኬ። የኔ ቢጤ ደግሞ ደሃ የሚባል ቢያንስ 500 300 ሺህ ብር 200 ሺህ ብር ምናምን አናጣም። ቤትዩ ቢያንስ የጀበና ቡናና ቀለል ያለ ነገር ይሰራል። እኛ ግን ሌላ ነው የምንፈልገው፣ ሌላ መጨመር፣ ሌላ ሰፊ ነገር እየተመኘን ትላልቅ ነገር ወላሂ ትንሽ እንጨት ቤት ያለው ሰርቪስ ሊጨምር ለማከራየው ብሎ ተመልሶ የሚመጣ ስንት ጉዳላውን ሀያት የምትባል ቲክቶክ ላይ መናቀብ ቤቷን ሳይቀርና የዋለን ኢትዮጵያ እንደገባች አንድ ግቢ ላይ 2 ቤት ያላለች ተጨማሪ ሌላ ቤት ደግሞ ያስጀመረችው አለ። እሱን ላስጨርሳለሁ መጥቼ ብላ ነው የመጣችው። ታሪኳን ተቃልች ዩቲዩብ ላይ እንከታተላት ተዘረጅ እሷ ራሱና ልጆች አሏት እሷ ራሱ ብዙ ሰው ተጨማሪ ፈልጎ ነው የመጣው። ጋዛ እንኳን ገብቶ ይተመለሱ ማለት ነው። እዚህም ያለ ነው ያልገባ ነውም ደግሞ ባለች ላይ እንደዚህ ሊጨምር አላህ የመነገጃ ብር ሰጥቶን ከሆነ ቤት ልስራ የምትሉ በርግጥ እኔ ቤት ልስራ ቦታ ለግዛ ስለማል እኔ ነው ያካትም። እኔ የሆነሽ ብር ይዤ የሆነ መወዳትን ስራ መስራት ወይ ደግሞ መወደው አገር መሄድ ነው የኔ አላማ። እኔ ቦትና ቤት ላይ አላማ የለኝም። እሸጣለሁ እንጂ ቤትና ቦታ አይዋሽም አለ ውስጤን ስለሚያውቅ ሴት ነኝ እኔ ቤት አልፈልግም። ራሴ የሆነ ቦታ ማድረስ ነው የምፈልገው በብሬ። ቤት ላይ እንዲወገድ አቅሜ አልፈልግም። ግን ደግሞ ሌላ አሉ እንደኔ አይነት አላማ ያለን አለን። ቤት ሰርተው የመስሪያ እንደዚህ ላርግ የሚሉ ዕቃ እንደዚህ ልበል የሚሉ ዕቃ ኦንላይን እያዘዙ በ500 ሺህ ብር አንድ ፍሬ ዕቃ ይገዛሉ። ኢትዮጵያ እኮ ቢገባ በ250 እኮ ያን ዕቃ ይገዙታል። ማንም እያተረፈባቸው ማንም ነው ቤቱ የሚገነባባቸውና እንደዚህ ትላልቅ ነገር ተመኝተን እያንዳንዳችን እንደዚህ ኪው እንዳልን ኪል ብለን እንደዚህ በድንገት ስንቀር በጣም ያሳዝናል። ወላሂ እንዴት እንዳሳዘነች በቃ ጧት ሳይ ታሪኩን ሰማይ ፍብ ላይ ጽፈው ሳይን ተለቆ ይህን ሻንጣ አይታችሁታል ምናምን ብሎ ጽፎ አንብቡት እና በቃ በጣም እንትና ላይ ደግሞ ቪዲዮውንም እንትና ለቆታል። የሆነ የሱፍ የሚባል ልጅ ለቆታል። የለችም አሉ ቁርጥርጥ ብለዋል ሁሉ ነገሯ ማለት ነው ልጅቷ። እንደውም ብቸኛ ሀብል የተገኘባት እሷና ብለዋል። ሀብል ወርቅ ከዚህ ዛት የገባችው ናት እንግዲህ እስቲ
እስቲ ውዶቼ መቃቃት እንደ በቃ አንዳንዴ ዱንያን ሳስበው እንደዚህ እላለሁ። ለምንድን ነው እኛ ጢኒጥዬ ወላሂ አዚም ጢኒጥዬ አንድ ክላስ ሳር ቤት ለምናቱ ሳር ቤት በነፃ ነው አይደል? በብር አይደለም አይደል? ሳር ቤት የሚሰራው ሳር ከመሬት ነው ካይገዛም ሳ የሳር ቤት እንጨትስ የሳር ቤት እንጨት ግን ቆርቆሮ ቤት የሚሰራበት እንጨት ነው አይዶ ነው ማለሽ። እኛ ሳር ቤት ኑሮን ማያውቅም። እኔ በቪዲዮ ነው ያየው ሳር ቤት እና ዘመዶች አሉ መሰና ካወቃችሁ መሰና የሳር ቤቶች አሉ ወጣ ወጣ ብሎ ወደ ውጭ ወጣ ወጣ ያለ ቦታ አይቻለሁ እንጂ እኛ ሳር ቤት ኑሮን አላውቅም። ሶሪ ሳር ቤት የለም እኛ አካባቢ። ወጣ ወጣ ያሉ ግን ገጠሮች ላይ አሉ። ሶ እኛ ቆርቆሮ ቤት ነው ያደግነው። ወይም ደግሞ ቆርቆሮ ቤት አስጣልቶናል። ብሎኬት ቤት እንመኛለን ታውቃላችሁ አይደል? ግን እንደ ዱንያ ሳስበው ሳር ቤት ዝናብ አይገባበትም። የኖሩ ነው መቼም ዝናብ ቢገባ ይኖሩበትም ሳር ቤት። ኦኬ ማምሼ ዝናብ ያስገባ ፀሐይ ያስገባ አትሳቆቤ ፀሐይና ዝናብ ያስገባ ማራለ የኖሩበት ነው እንግዲህ ቢያስገባ እንዴ ብለው ይኖራሉ። ለምን ሳር ቤት አትሆንም? እንደ ዱንያን በንረዳ ማለት ነው። ይሄ እዚህ ጋር ሳር ቤት አለ። አያችሁት እዚህ ቤት ጋር ሳር ቤት አለ። በነገራችን ላይ ያየው ነውና ለምን ይችን የምታክል ሳር ቤት አንድ ክላስ ሰርተን አይሆንም? 5 አውቃ ሶላታችንን ሰግደን አላህን አመስግነን ያለችንን በልተን የሰራነውን ስራ ውለን መተን አልহামዱሊላህ ብለን ቤታችን ገብተን ከቤተሰብ ጋር መኖር። እንደዚህ ነበር እኮ እንደ ዱንያ ማሰብ ያለብን። ከዛ ደግሞ መትጋት መስራት። ለምን የተሻለ ቤት ፎቅ ቤት ለመስራት የተሻለ ህይወት ለመኖር መስራት። ግን እየኖርን ወላሂ ላዚም ብዙ አረብ ሀገር ያለ ሰው እኮ እየኖር አይደለም። በቃ ነገ እኖራለሁ ሀገር ሄጄ እየተባለ ብር ተሰብስቦ ወደ ሀገር ይላካል፣ ቤት ይሰራል፣ ወላሂ የተለያየ ነገር ይደረጋል። ነገ ለምኖርበት ነገ ለነገ እየተባለ ዛሬ እየተኖር አይደለም። በተለይ አረብ ሀገር ያለን ብዙዎቻችን ህይወት የተለየሽ ነገር የምታመጣልን ይመስለናል። ነገ ህይወት የተለየ ነገር በቃ አይደለ ሌላ ዓለም የሚመጣልን ይመስለናል። ወላሂ ህይወት ፈጽሞ እንደዛ አይደለም። ህይወት ምንም የተለየ ነገር የላትም። ይሄው ነው ነገ የምንኖረው ይሄው ዓለም ነው፣ ይሄው ህይወት ነው። እና ነገ የተለየ ህይወት የሚመጣልን እየመሰለን ነገ በህይወታችን ሌላ አዲስ ነገር የሚመጣልን እየመሰለን ዛሬን እየኖርን አይደለም። ነገ ሌላ ዓለም የሚመጣልን እየመሰለን ዛሬን ጣል አድርገን ለነገ እያልን እየኖርን ነው። እና እንድናስተውል የምፈልገው ወንድምቶቼ ህይወት የተለየ ነገር የላት። ሞላ ላዝም ይሄው ህይወት ነው ነገ የምንኖረው። አዎ በገንዘብ ልንሻሻል እንችላለን። ሜቢ ያላገባ ሊያገባ ይችላል። ወላሂ ከዚህ የተለየ ነገር የላትም። ይሄ ምንየው ምድር ላይ ያለ ህይወት ነው እንጂ ምን የተለየ ዓለም ለኛ መጣለ ነገር የለምና የተለየ ነገር አጣብቁ ፍቅሮች። እኔ ከዛሬ ጀምሬ በርግጥ ነው ቆይቻለሁ ይሄን ነገር ካስተካከለ ዛሬ መኖር ነው የምፈልገው። ዛሬን እየኖርኩኝ ነገ ለማረጋት ነገር እቆጥባለሁ፣ አቅዳለሁ። ግን ዛሬን እየኖርኩኝ ዛሬን ሳልኖር ግን ነገ ሌላ አዲስ ነገር የሆነ ነገር የሚፈጠር መስሎኝ የሆነ ነገር እያሰብኩ ግን ዛሬ ሳልኖር አልኖርም። ዛሬን እንኖር እሺ ፍቅሮቼ። ዛሬያችንን እንኖር። ስለ ነገው እያሰብን እሺ። ዛሬን ጥለን ግን ለነገ እንዳናስብ